መጀመሪያ እንደመጣው ደብዳቤ ጽፌ መጣው ኮንፈረንስ አለ ሲባል ደብዳቤ ነው ጽፌ መጣው የእግዚአብሔር ሰው ዛሬ እጄን ከጨበጠኝ ብዬ ጻፍኩኝና ወረቀቱን ይዤ መጥቼ እንደዛ እግዚአብሔር ሰው እየሰበከ ያለፈ የኔን እጅ ነካይ ማለት ነው። አው እሷ ከቤት የእግዚአብሔር ሰው እጄን ነክቶ ቢጸልልን ብላ ጽፋ መጣች። እኔ እየሰበኩ ጉባኤ ውስጥ ገብቼ አላቀምና ገባውና እጄን ሲጭን መንፈስ ይወረደባት። አጨብጭብ ለጌታ። እሺ እና እስቲ ነይ ብሎ እግዚአብሔር ሰው ወደፊት ጠራኝና ያለውን ነገር እየተናገረ እግዚአብሔር ሰው እንደዚህ ጽፌ መጥቻለሁ ይሄው ብዬ ወረቀቱን አሳየውኝና ከዛ እግዚአብሔር ሰው እየተናገረ ያለ እኔ የሆንኩትን ማላቅም ነበር በሰዓቱ ላይ ለካ ላይሌ ክፉ አሰራር ነበረ። ያም ደግሞ ልቤን በጣም ነበር የሚያመኝ በጣም ከምነግራችሁ በላይ እውነት ልብ ማለት በጣም መጥፎ ነገር ነው። መተንፈስ አልችልም ሄድ ብዬ እንት ማለት አልችልም። ቸርች ላይ በጣም ማምለክ መዘመር እየፈለኩኝ ወደታች ጎትተኝ ነበረ። ሰዎቹ ከጎኔ ሲያመልኩ ሲዘምሩም በጣም ውስጤ ጌታው መቼ ነው እንደዚህ መሆነው ነው ይላለውኝና በቃ ያመመኝ ለባለቤቴ ምነግራለሁ ልጄም ያመመኝ ነው ትላለች እሷም ለሱ እየነገርን በቃ ያመናንላለን እግዚአብሔር መዳናት ይፈውሳቸዋል ይል ነበር። እሱም የዛለታ ተጸለየልን እኔንም ልጄንም እግዚአብሔር ይመስገን እስከዛሬ ድረስ ለቆየው እሷም ትዘላለች ትዘምራለች ተፈለገ ማለት ነው። ሁለተኛው ደግሞ የሆነልኝ ደግሞ ሆዴ ላይ በጣም ነበር የሚያመኝ እርጉዝ ሴት እንኳን እንደኔ ሆዳን አይነፋትም በጣም ነው የሚነፋኝ። እኔ እንደውም ሆዴ ውስጥ ምንድነው ጥጥ ጨምሮ ጥጥ እንዴት ነው ውሃ ሲጠጣ እንደዛ ነበር የሚያደርገኝና በጣም ስቃይ በጣም ነው የምሰቃየው። ይሄ ነገር በጣም የሚቆየ ነውና እግዚአብሔር መቼ ነው የምታገኘኝ እያልኩ ለባለቤቴ እንደዛም ነግረዋለሁ። አራኔ በቃ ልሞት ነው እያልኩ ትስል ግዳጅ ሄዶ ነበር እሱ ስመጣን ያክን ቤት ወስድሻለሁ አለኝ። እንደ ዛሬ ነገር እንደ ነገር ደግሞ እዚህ ጉባኤ ላይ መጣውኝና የእግዚአብሔር ሰው እንደዚህ እየታመማችሁ ያላችሁ ምናምን ብሎ መጣ ወጣውና ይጸልይልኝ ከዛሬ ጀምሮ አታገኙ ለምስክርነት ቆመያለሽ አለኝ። አሜን አልኩ። እግዚአብሔር ምስክሬ ነው። እንዲ ጎንበስ ብሎ እንኳን መነሳት እንኳን አልችልም ጨምድዶ እዚህ ቤት የሚያጨበጭብ ሰው አጣለው። ሶስተኛው ደግሞ ማለት ነው በጣም ከባድ የሆነ በባለቤቴ ዙሪያ ላይ ከባድ የሆነ ነገር ነበርና ለውጊያ ሄዶ ነበር እዛ በቃ ታዞ ሄዶ ማለት ነው እና ደወለልኝና አረ በቃ እንደዚህ ነን ምናምን ሲለን አረ እሺ ቆይ እግዚአብሔር ጸልዩልኝ አለ። እሺ አልኩኝና ስልኩን ዘጋውና የእግዚአብሔር ሰው አልኩ ደወልኩኝና እኔ ተጨነቅ ያለውኝ ምስል አረ ምንም አይሆንም ምንም ሳይነካው ተመልሶ ይመጣል አለኝ። እግዚአብሔር ይመስገን እንደዛ እንደደወልኩኝ ማታ ላይ ተመልሶ እሱ መጣ ማለት ነው። አጨብጭቡ ለጌታ። የእግዚአብሔር ሰው ሁሌም አንደኛ ነሽ ይላታል። ሁሌም አንደኛ ነሽ ሲላት እውነት እሷ እንዳለችው አንደኛ ነሽ በትምርቴም አንደኛ ነኝ አይደለም ምናምን ብላ እግዚአብሔር ይመስገን አንደኛ ወጣለች ማለት ነው። ቢሮ ሩጭ የተዘጋጀላት እንትን አላት ሲጦታ አላት። ሁሌ አንደኛ ነው ማለት አንደኛ ወጣች በቃ አንደኛ ነሽ ስላት እሷ የወሰደችው በትምርቷም አንደኛ ነውና አንደኛ ወጣ ያው አንደኛ ደረጃ ላይ ነች ያለችው ማለት ነው። እግዚአብሔር ይመስገን እግዚአብሔርን አመስግኑ ስለሷ ራሱ በጣም ብዙ ነገር ነው የሆነልን። ቀንና ሌሊት አይበቃንም እኛ በመሰከር ለኛ ላይ የሆነልን ነገር ማለት ነው። እና እኔ አሳጥሬ እሷ ብላለች ጋንት ሌላ መንፈስ ላይ የተሰራው በሌላ መንፈስ ላይ የተሰራው አሁን እሷ አስቀረችው ነገር አለ በ64000 ብር የተሰራ እዚህ ነገሌ ላይ የተሰራ 64000 ብር ነው የተሰራው። እዛ ሁሉ እግዚአብሔር ረድቷት ልጄንም ጥቂት ቀናቶች ነው አሉ ልጄንም አንድ ላይ እሷንም ልቧን ይዞ ይገላቸው ማለት ነው። እግዚአብሔር የተመሰገነውን ከዚህ ሁሉ አድኖናል። እግዚአብሔር የተመሰገነውን እዚህ ቤት እግዚአብሔር አለ። ትልቁ ምስክርነት ደግሞ እኔ በጣም ከባድ ቦታ ነበርኩ። ግዳጅ የሆነ ቦታ ግዳጅ ልታቁት ይችላልላችሁ እና አንድ ኮማንደርም ባለፈው እዚህ ስንመሰክር ነበር አንድ ላይ አንድ ጓደኛዬም ዛሬ ቦታውን አቅም ይዤው መጥቻለሁ እዛ ነበር እሱም ያውና እዛ ለታ አብረን ነበር ብዙዎቹ ነው ያለቁ ከኛ ጎን ማለት ነው። እኛን እግዚአብሔር አትርፎን ዘይት ከዚህ ቤት ይዤ እጃለሁ ነው ሽጉጥ ትላልቅ መሳሪያም ይዘን ነው እኔ ሽጉጤ እሷና ዘይቷን ይዤ እጄ መንፈሳዊ ውጊያ ያልኳችሁ እሱ ነው። እኔ መሳሪያ ትልቁ መሳሪያ ነው ብዬ ይዤ እጄ አንድ ኮማንደር አለ እዛ ተጨንቆ ነበር ኮንፈረንስ አለ የተጸለልን ነው ይኸው ዘይትን ይዤ መጥቻለሁ ስጠኝ አለና እንደነገ በጣም ከባድ ጉዳይ ነበረ። ብዙዎቹ አለቁ እንደነገ ማለት ነው። እኛ እንደዛሬ ሄደን ዘይቱን ተቀባን ምንም አትሆንም ኮማንደር ብዬ ወደ 500 ምናምን ሰው ነው እሱ እንተመላቸው ማለት ነው በሱ ስር ያሉት ማለት ነው።
ብዙዎቹ አልቆ እሱም ተረፈ። ዘይቱን ምንም አትሆንም ከኮማንደር ብዬ ቀብቼው እኔም ተቀቦን ኪስ ውስጥ ይዤ ነው ያልኩት። ብዙዎቹ አልቆ እኛ ይወልዛል ምስክርነት በቅተናል። እዚህ ደስ የሚለኝ ምን አለ መሰላችሁ? ሁሌ አንደኛ ስትላት አንደኛ ወጣች አለች። እሷ ሮጣ መታ የሆነ ጊዜ ላይ እያመመኝ ነበረ ጸልልኝ አለች። ስንተኛ ወጣሽ? አንደኛ። ስምሽ ማን ነው? ረዴት። ረዴት ማን? ዮሐንስ። ረዴት ዮሐንስ። በዚህ ታላቅ መዳን በክርስቶስ ዓለም አቀፍ ቤተክርስቲያን ነብዩ ኢሳያስ አንደኛ ስለወጣች አስደናቂ የሆነ ስጦታ አታጨበጭቡ። ነይ እኔ ቆንጆ ጎስ ይሄ ጭንቅላት ለሰማይ ለምድር ጠቃሚ ይሁን። ክፉ ያገኘሽ አንቺ አሁንም አንደኛ